እኔ ሙፍታና ሀይሚዬ ነፍሳቸው አይማር ረ ብሏል ያ ሰውዬ። እንዴት እንደደነገጥኩኝ ደግሞ ምን ተፈጠረ ብዬ ሰውን እንደዚህ ማስደንገጥ ለፕራንክ። አረ ተው ተው፣ ግን ተው እንዲ። እኛ እኮ በስስት ነው የምንወዳችሁ። እግዚአብሔርን እመቤቴን እንደዛ አታስደንግጡን እንጂ እንደዚህ ቆሌያችንን አትግፈፉት። በፈጣሪ ስም ደግሞ ሀይሚዬ ምን ሆነች ብዬ እኔ በጣም እኔ እንዴት እንደደነገጥ ውዶቼ፣ እግዚአብሔር ማለት አሁን እየተርበተበትኩ ነው ራሱ እያወራሁ ያሉት ማለት ነው። ውስጥ የሆነ እየተንቀጠቀጠ ነው። ሰላም ሰላም ውዶቼ፣ ሰላማችሁ ይብዛልኝ በያላችሁበት ቦታ ሰላማችሁ ይብዛልኝ። የዛሬው ትንሽ አስደንግጧችኋል፣ እርግጠኛ ነኝ ደንግጣችኋል። ያው ሀይሚዬ ደግሞ ብድሯን ሳትከፍል አትውልም አታድርም። ብድሯን ትከፍላለች፣ ትመልሳለች፣ እንቅልፍ አይወስዳትም እያለ ነበረ። ያው ፕራንክ ተደርጋ ስለነበረ በባለፈው በሙሽዬ ተባባሪነት፣ ዛሬ ደግሞ እሷ ሙፍታን ይዛ መታ በሙፍታ ተባባሪነት ብሩኬን ይህን ያክል ለማስደንበር ምናምን ነገር በቃ ብቻ መግቢያውን አይታችሁ ክቡ ብላችኋል አይደል? እርግጠኛ ነኝ። በጣም ያስደነገጠኝ ደግሞ የቱ እንደው ታውቃላችሁ? ወደ ውጭ ሪፈር ተጥፎላት ወደ ታይላንድ ምናምን ነገር እዛ ሄዳ መታከም አለባት ዶክተር ምርመራ አድርጎላት ምናምን ሲል ሙፍታ በቃ የመጨረሻ በቃ የለውኝም እኔ እንዴ ምን አጋጠማት? ታው እንጂ ታው፣ እንደዚህ ጥሩ አይደለም። እንደዛ አስደንጋጭ ፕራንክ ማድረግ ሰውን የምር እግዚአብሔር ደግሞ እንደዛ አይነት ነገር ለጥላታችሁም እኛ አንማኝም እንኳን ለእናንተ ማለት ነው። እንደዛ አይነት ቀልድ ጥሩ አይደለም ሀይሚዬ። እንደዛ አይነቱ ነገር ይቅር። በስስት ስለምንወዳችሁ እንደዛ አይነት ነገር በራሳችሁ ላይ አታሟርቱ። እውነት እንዴ ቢቀለድ በበሽታ አይቀለድም። የምር እንደውም እናቶቻችን ምን ይላሉ መሰራችሁ? በታመመ ሰው በጭራሽ እንዳቀልዱ፣ በሞተ ሰው ቢቀለድ ይሻላል ይላሉና ጥሩ አይደለም። እኔ እኮ ውዶቼ ወደ 8 ደቂቃ ከተመለከትኩኝ በኋላ ቪዲዮ ማለት ነው ወደ 8 ደቂቃ ሲደርስ ቀልደው መኪናውን መሸጥ አለበት፣ መኪናው ካልተሸጠ አይሆንም፣ ለሕክምና ወጪ በጣም ብዙ ያስፈልጋል ምናምን እያሉ ቀልደው ከዛ ደግሞ ሲስቁ እንዲ እነዚህ ሰዎች እየቀለዱ ነው እንዲ ፕራንክ እያደረጉ ነው እንዲ አልኩኝ። መሀል ላይ ማለት ቪዲዮ መሀል ከመድረሱ በኋላ ማለት ነው። እና ሀይሚዬ በቃ እንቅልፍ ሳተኛ አድራለች። ይህን ሁሉ አስደንጋጭ ነገር ያደረገችው ብሩኬን ለማስደንበር ነው ምናምን ነገር አልኩኝ። ምክንያቱም እንግዲህ በሙሼ ተባባሪነት ልጁ ለጅልን ስለተባለች እሙሼን እምቢም እሺም ለማለት ከብዷት ስለነበረ በምን ላስደንግጠው፣ በእንደዛ አይነት ነገር ከመጣውበት እውነት ይደነግጣል ብላ አስባ አቅዳ አልማ ያደረገችው ነገር ነው። ቅማምዬ አይደለም ብሩኬን እኛን አስደንግጦናል። የዛሬውማ እኔ አስደንግጦኛል በግሌ። ሌላውን ባላቀም ደንብር ያለው እኔ ከሚባለው በላይ ማለት ነው። እኔ እኮ ከምንም በላይ የሚገርመኝ ከሀይሚ መቀለድ የሙፍታ ማሽቃበጥ። ከኔ ህይወት አይበልጥበትም መኪናውን ይሽጥ ምናምን ስትል፣ አዎ እውነት ነው ይሽጥ እያለ ያሽቃብጣል። እሷ እዚህ ጋር ጠረጠርኩ እያሾፈች እንደሆነ እንደ ማይክል ጃንሰን ነው ምናምን እንዳደረገው ምናምን ይላል። እንዲህ ደግሞ ኧረ ተው በእናትህ ግራ አታጋባን። ተው ብሩኬንም ግራ አታጋባ። ተው እንጂ ተው። እኔ አልስቅም በዛሬው፣ ምክንያቱም በጣም ከባድ ነገር ነው ያመጣችሁት ነገር። የምር እኔ በጣም አስደንግጦኛል ከሚባለው በላይ። ሀይሚዬ እንኳን ለአንቺ አይደለም ለጥላቶችሽ አንመኝም እንደዛ አይነቱን ነገር። እግዚአብሔር የሴጣን ጆሮን ይስበርልን ብለናል። ብሩክ ደግሞ አይዞ ደንግጧል እኮ አይዞሽ አለና በጣም ነው የደነገጠው ከሚባለው በላይ ማለት ነው። ምክንያቱም የሚያስደነግጥ ነገር ነው። አንድ ሰው አሁን አንድ ሰው ህመሙ ከባድ ሲሆን ወደ ውጭ ሀገር ሪፈር የሚጻፍለት አይደለም። ይሄን ነገር መስማት ማለት ደግሞ ለአንድ ለምትወዱት ሰው ከሚባለው በላይ የሚከብድ ዜና ነው። ለማንንም ሰው እንደዛ አይነቱን ነገር አንመኝም። እኔ በበኩል አልመኝም። እግዚአብሔር ይጠብቀን። አቅማችንን ድካማችንን አይቶ ፈጣሪ ይጠብቀን። በአቅማችን ተመጣጣኝ የሆነ ህመም ይስጠን ማለት ነው የምፈልገው። ምክንያቱም አትመመኝ አትፈትነኝ ፈጣሪ አይባልም። በዚህ ምድር ላይ እኛ ወደዚህ ምድር የመጣ ነው ሲጀመር ለፈተና ነው።
አዎ ፈተናን የመቃበል ግዴታችን ነው። ለፈተና ነው የመጣ ነው፣ ለፈተና ነው፣ ለደስታ ደስተኛ ነን ብለን ብናስብም ሁላ ማለት ነው በደስታ ውስጥ ሁሉ ሀዘን አለ። እውነቴን ነው የምላችሁ። ሀብታም የሚባሉ ሰዎች ደስተኛ ይመስሏቸዋል። ደስተኛ አይደሉም ከሚባለው በላይ ማለት ነው። እንደውም ደስታ ሙሉ ደስታ ያለው ድሃ ጋ ነው። ምንም የሌለው ድሃ ጋ ሙሉ ደስታ አለ። እና ይሄንን ደግሞ ከተሳሳኩኝ አርሙኝ። ግን እኔ ኖሬው ስላዩትኝ ነው እንደዛ ልል የቻልኩትኝ፣ ስላዩትኝ ነው። አዎ እና ሙፍታና ሀይሚዬ እንደው ነፍሳቸው አይማር። የዛሬው በጣም ነው ያስደነገጠን። አይደለም መኪና እኮ ላንቺ ህይወትም ራሱ ይሰጣል። አይደለም መኪና መሸጥ ይቅርና ማለት ነው። እና ሀይሚዬ መኪናውን መሸጥ አለበት ምናምን ምናምን። ኧረ ሀይሚዬ ተይ ግን እንደዚህ ማስደንገጥ እንዲህ ምን አይነት ህመም ቢሆን ነው አልኩኝ። እንደዚህ አይነቱን ወሬ ስታወራ እንዲህ ምን ሆና ነው? ከኛ የደበቀችው ነገር አለ እንዴ? ብዙ ነገር ነው እንድጠረጥር ያደረገኝ። ብዙ ጊዜ ይከፋኛል ምናምን። እንደገና ደግሞ በባለፈው ዕለት የጠቀሰችው ጥቅስ ደግሞ ቶሎ መጣልኝ። እኔ ማለት ያልተነበብኩኝ መጽሐፍ እንደማለት ነኝ ምናምን ብላ ጥቅስ አስቀምጣለላ ስቶሪ ላይ። ያ ማለት እኮ ሰው ውስጥ ማለት ውስጥን ለሰው አለማሳየት እና ውስጧን ለሰው እንደማታሳይ ላይክ እኔ ለራሴ ብቁ ነኝ እንደማለት ነው እዛ ጋ ማለት ነው። እና የሚገልጠው እና ሰውንም ላለማስጨነቅ ብለን በሽታችንን ደብቀን ምንኖር ስንቶቻችን ነን? ብዙዎቻችን አለን ማለት። ይህንን ህመሜን ብናገር የምወደው ሰው ይርቀኛል ብለው የሚያስቡ ሰዎች አሉ። ይጨነቅብኛል ከሌን ማስጨነቅ አልፈልግም ብለው የሚደብቁ አሉ። አሁን ሀይሚዬ አንዳንድ ጊዜ እንደው ብሩኬ እንዲጨነቅብኝ አልፈልግም ምናምን ትላለች። እኛ እንሰማለን ማለት በዚህ ዙሪያ በህመም ዙሪያ አይደለም፣ በተለያዩ አይነት ነገሮች ብሩኬን ማስጨነቅ አልፈልግም ምናምን ነገር ምናምን በቃ ሁሉ ነገሯ የሆነ ሰውን ማስጨነቅ አትፈልግም። በራሷ የሚያጋጥማትን ነገር መፍታት ነው የምትፈልገው። በቃ ይሄ ከምን የመጣ ይመስላችኋል? ተጥንካሬ ነው። እኔ ብቁ ነኝ ለራሴ ከማለት የመጣ ነው። እና ነችም ደግሞ እናቃታለን። በጣም ብቁ ነች ለራሷ አይደለም ለሰውም የምትተርፍ የተረፈችም ተርፋ የሚያሳየች ጀግና ናት ሀይሚዬ ማለት ነው። እና የዛሬው ፕራንክ በጣም አስደንግጦኛል። ብሩኬም ከሚባለው በላይ አስደንግጦታል። እኔ ደግሞ የገረመኝ ከምንም በላይ የሙፍታ ማሽቃበጥ ነው። አይ ሙፍታ ግን እንትን የሆነ ቀን ያጨልላቸዋል። ብሩኬ ያለህን በሙሉ ትሰጠኛለህ ወይ? አዎ ሰጥሻለሁ ማርያምን አለ ብሩኬ። ከዛ ሙፍታ ምን ቢል ጥሩ ነው? ሰዓትህን አውጥተህ ስጣት። ምን ማለት ፈልገ ነው ሙፍታ? ኧረ ተው ሙፍታ ተው። ቆይ ማለት ሰዓት እንደ ትልቅ ነገር ተቆጥሮ ነው እንዴ? እንደ ትልቅ ሀብት ወይም ሙድ እዚህ ጋር ሙድ እንደ እየያዘ እንደሆነ እኮ ብሩኬ ራሱ አለመንቃቱ ነው እኔ የከበደኝ ማለት ነው። እኔ እኮ የሚገርመኝ የዶክተሩን ቁጥር ልስጥ ሆይ አለ። እሺ ሊሰጥ ምናምን ነገር ተዘጋጀ ሙፍታ ማለት ነው። ከዛ ቅማምዬ ምን አለች? ስታስቀይስ እኔን አያምነኝም ማለት ነው ወይ ምናምን ነገር። ከዛ ብዙ አትጨና ብዙ እንድትጨቃጨቅ አይፈቀድም እና ልቧንም ምናምን ነገር። እነዚህ ልጆች እኮ እርስ በራስ በጣም ጥግ ድረስ አዝግ እኮ ናቸው የሚደጋገፉትስ ነገር። መጨረሻ አካባቢ በሳቅ አለኩኝ። የምር ሀይሚ ስትደገፍ ብሩኬን አትደገፊ ይላታል ሙፍታር። ተው ግን ተው። ማይክል ጃክሰን እዚጋ አፍንጫውን አስገልብጦ ነበረ። ካንሰር ታሞ ነው ምናምን ነገር። አረ እሱ በፍላጎቱ ነው ምናምን ነገር ብሩኬ አለ። አረ ታሞ ነው ደግሞ። እኔ እኮ የሚገርሙት ልጁን ለማሳመን የሚሄዱበት ርቀት። እኔ አይወደኝም በቃ ስትል ሙፍታ ምን ቢል ጥሩ ነው? ራስሽ እንዳታጠፊ አንቺ ባል። አንቺ ደግሞ ተረጋጊ። ኧረ ሙፍታ የቅማማ ቃል አቀባይ ማለት ነው።